ተጋብዛቸዋል። ዘማሪት ፋንቱም ትመጣለች። እንገባለን። እሺ ነይ አቡሽዬ፣ ሄራን ነይ። Sorry, I was gonna ask you to give that to us. Date Night Dishes, episode 4. እንደምናላችሁ እንኳን ለወራ ጽጌ በሰላም አደረሳችሁ አደረሰን። እንዴት አላችሁልኝ ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ሳምንታዊ ፕሮግራማችንን በመዝሙር ጀምረናል። መዘምርት ፋንቱ ወልዴ መምህራችን ላይከ ወንጌል ያደመ ይመጡልናል። ከነሱ ጋር ቃል እግዚአብሔሩን የመንፈስ ፍሬዎች በሚል ርዕስ የጀመርነውን ትምህርት እንቀጥላለን። እዚህ ደግሞ ያላችሁ ታፕ ኮፒ ሊንክ እያደረጋችሁ እንቆያለን ማለት ነው። ጾታውዬ እንዴት አለ? እንደምን ዋልክ? እንኳን አደረሰ። ሁላችሁም ሰላም ያለችኝ 5 ደቂቃ ናት። ዝም ይሄ ብዬሽ ልውጣ ብዬ ነው። ብሬክ ሰዓት ነበርኩ። እሺ፣ አይ ችግር የለውም። እኔም ስላየው ሰላም እንድትለን ነው። ችግር የለውም። ሰዓት ይደርስ። ሁሉ ሰላም። እስከ ዳር ጠፋች አለች አለን እኮ 90 ቀን ቻሌንጅ ኤቭሪዴ ኦልሞስት ኤቭሪዴ ነው ያለነው። 7 ቀን ነው። አንቺ እንኳን እየሰማሁሽ ነበር ማታ እናንተና ጋር ገብተሽ። አዎ ነበረች፣ መታ ቀድማ ገብታ ስለወጣች ነው። ያላየሁት። ሁሉ ሰላም። ደህና ነኝ፣ እግዚአብሔር ይመስገን።
እናንተስ ቤተሰቡ ሁሉ ደህና? ሁሉ ሰላም እግዚአብሔር ይመስገን። በቃ እንግዲህ መልካም ቃለ ጉባኤ። እኔ ስራ ልገባ ነው። 5 ደቂቃ ናት ያለችኝ። እሺ አባት። እሺ አሜን። ሰላም ዋሉ። እሺ ይቅርታ በጣም ሳልደውልልሽ እሺ ብትልጄ ቴንኪው አመሰግናለሁ። ቴዲዬ እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት አለ? ደህና ናችሁ ወይ? እግዚአብሔር ይመስገን። ሚናዬ ደህና ናችሁ? በቸርነት ተመስገን። እግዚአብሔር ይመስገን። እንኳን ደህና መጣ። እንግዲህ መዝሙራችን እያዳመጥን እንጠብቃቸዋለን ይገኙልን። ታፕታ ኮፒ ሊንክ እያደረግን እንጠብቃለን። መልካም መልካም። እሺ ሚናዬ እሺ ማርያም ምስለ ሚካኤል ወገብርኤል ንኢ ንኢ ማርያም ትናዝዝኒ ድንግል ትናዝዝኒ ትናዝዝኒ ድንግል ትናዝዝኒ ትናዝዝኒ ድንግል ትናዝዝኒ ትናዝዝኒ ድንግል ትናዝዝኒ ሰናይት ምስለ ሚካኤል ሰናይት ምስለ ገብርኤል ሰናይት ምስለ ሚካኤል ሰናይት ምስለ ገብርኤል ምስለ ሚካኤል ምስለ ገብርኤል ማርያም ምስለ ሚካኤል ምስለ ገብርኤል ማርያም ሰናይት
ሰናይትየ ምስለ ገብርኤል ምስለ ሚካኤል ምስለ ገብርኤል የማርያም ምስለ ሚካኤል ምስለ ገብርኤል የማርያም ሰናይትየ ምስለ ሚካኤል ሰናይትየ ምስለ ገብርኤል ሰናይትየ ምስለ ሚካኤል ሰናይትየ ምስለ ገብርኤል ምስለ ሚካኤል ምስለ ገብርኤል የማርያም ምስለ ሚካኤል ምስለ ገብርኤል የማርያም ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ 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 This is what happens to your spine as you age. It compresses, it shrinks, there's less nerve supply. እንኳን ደህና መጣሽ ዘውዴ፣ እንኳን ደህና መጣችሁ ሁላችሁም ቤተሰቦቻችን፣ እንዴት አላችሁ? ታፕታፕ ኮፒ ሊንክ እያደረግን ሪፖስት እያደረግን ቤተሰቦቻችን እንጥራቸው። እንግዲህ ከሳምንታዊ የመንፈስ ፍሬዎች በሚል ርዕስ የተዘጋጀው መርሃ ግብራችንን ጀምረናል። መምህራችን መምህር ያሬድ እና እናታችን ዘመዘምርት ፋንቱ ወልዴ ዛሬ በመካከላችን ይገኛሉ። እንግዲህ ቃል እግዚአብሔርን እየሰማን በመዝሙሩን በረከት እናገኛለን። ሁላችሁም እንኳን አደረሳችሁ። ታፕታፕ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ እና ቶሎ ቶሎ ብለን ጠራ አድርገናቸው እንጀምራለን ማለት ነው። እንኳን ደህና መጣችሁ እያሉላችሁ ወዲ እንኳን ደህና ቆየሽን ሚናዬ፣ እንኳን አደረሰሽ። እንኳን አብራ ደረሰኝ። እሺ መምህር ያሬድ እንኳን ደህና መጡ፣ እንኳን አደረሰዎት። እንዴት አሉ? እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን አብሮ አደረሰን። አሚን። መዝሙር እያዳመጥን ነው። እንግዲህ ከሁለት ደቂቃ በኋላ በጸሎት እንጀምራለን፣ ሰዓታችን እንድንጠቀምበት። ክበበ ጌራ ወርቅ
አክሊለ ጽጌ ቀጸላ መንግሥቶ ለጊዮርጊስ ቀጸላ መንግሥቶ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ 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 ብእሲተ ሰማይ ማርያም ዘትለብሲ ፀሐየ ብእሲተ ሰማይ ማርያም ዘትለብሲ ፀሐየ ተአምረኪ ጸሐፈ ተአምረኪ ጸሐፈ ዮሐንስ ዘርየ ተአምረኪ ጸሐፈ እንዴት አመሻችሁ? ጥያቄ እንኳን ደህና መጣሽ። ሁላችሁንም ሰላም ሰላም ብያችኋለሁ። እንኳን አደረሳችሁ። ደህና ነን ሁላችንም። መምህር ያሬድ ከቻሉ በጸሎት ይጀምሩልንና ኪያዬም እዚህ ያለች አንድ መዝሙር ዘምረን እናታችንም የዝፋንቱም ትመጣለች። ወደ ትምህርታችን እንገባለን ማለት ነው። መምህር ያሬድ ዝግጁ ኖት? ለጸሎት እንነሳና ለጸሎት እንዘጋጅ። ህሊናችንን እንሰብስብ። አንጻረ ገጻችንን በስመ ሥላሴ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በቸርነትችን ሰዓት ባርከ ቀድሰ ስለሰጠህን እናመሰግንሃለን። ዘውትር ስለምትጠብቀን፣ ዘውትር ስለምትመግበን እናመሰግንሃለን። ቅዱስ አባት ሆይ ካሁን በኋላ ባለው ሰዓትና ጊዜ በመካከላችን ተገኝተህ እንድታስተምረን፣ እንድትመክረን፣ ለነፍሳችን የሚረባውን ነገር ሁሉ እንድትሰጠን እንማጸናሃለን። ቅዱስ ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን አሜን። መምህራችን ቃሌት ያሰማልን። ሁላችሁም የቤተክርስቲያን ልጆች እንኳን ደህና መጣችሁ። እንግዲህ የሳምንታዊ ፕሮግራማችን ተጀምሯል። ኪያይ መዝሙር መዘመር ትፈልጊያለሽ? እሺ፣ እንዴት ናችሁ ሁላችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። በስመ አብ በመንፈስ ቅዱስ አሐዱ አምላክ አሜን። በሥላሴ ስም አሜን እዘምራለሁ። አዘክሪ ድንግል አዘክሪ
ለልጅሽ አሳስቢ አዘክሪ ለኃጥአን አኮ ለጻድቃን አዘክሪ ድንግል አዘክሪ ለልጅሽ አሳስቢ አዘክሪ ለኃጥአን አኮ ለጻድቃን ከአንቺ መወለዱን አዘክሪ በቤተልሔም አዘክሪ በጨርቅ መጠቅለሉን አዘክሪ መኝታ ግርግሙን አዘክሪ ለኃጥአን አኮ ለጻድቃን አዘክሪ ድንግል አዘክሪ ለልጅሽ አሳስቢ አዘክሪ ለኃጥአን አኮ ለጻድቃን በዛ በብርድ ወራት አዘክሪ የገበሩለትን አዘክሪ የሐርግና የላም አዘክሪ እስትንፋሳቸውን አዘክሪ ለኃጥአን አኮ ለጻድቃን አዘክሪ ድንግል አዘክሪ ለልጅሽ አሳስቢ አዘክሪ ለኃጥአን አኮ ለጻድቃን በግብፅ በረሃ አዘክሪ መሰደድሽንም አዘክሪ ያሸዋውን ግለት አዘክሪ ራብና ጥሙንም አዘክሪ ለኃጥአን አኮ ለጻድቃን አዘክሪ ድንግል አዘክሪ ለልጅሽ አሳስቢ አዘክሪ ለኃጥአን አኮ ለጻድቃን በመቃብሩ ዘንድ አዘክሪ ባለቀስሽው እንባ አዘክሪ አሳስቢ ድንግሎ ያዘክሪ ገነት እንድንገባ አዘክሪ ለኃጥአን አኮ ለጻድቃን አዘክሪ ድንግል አዘክሪ ለልጅሽ አሳስቢ አዘክሪ ለኃጥአን አኮ ለጻድቃን እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት ሰማይን ያለ ምሰሶ ምድርንም ያለ መሰረት ያጸናው እርሱ ነው ስራ ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት የባህርን ጥልቀት የመጠነ ዳርቻዋን የወሰነ እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት ማዕበል ነፋሳትን የሚገስጽ ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔርን ስራ ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት ንጹሕ ባህሪ ነው ሁሉን የሚገዛ የነገስታት ንጉሥ አልፋ
ዘላለም እርሱ የማይለወጥ እግዚአብሔርን ስራ ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። ጥበብን የሚገልጽ ጥበበኛ፣ ፍርድን የሚያደርግ እውነተኛ ዳኛ፣ እንደ እርሱ ያለ ከቶ አይገኝም። እግዚአብሔርን ስራ ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። አሜን። ዝማሬያችንን ይቀበልልን። አሜን። ዝማሬ መላእክትን ያሰማልን። ኪያዬ እግዚአብሔር ይስጥልን። እንግዲህ ሁላችሁ እንኳን ደህና መጣችሁ። ይሄ ሳምንታዊ ፕሮግራማችን ነው፣ የመንፈስ ፍሬዎች በሚል ርዕስ የተዘጋጀ። እንግዲህ የመጀመሪያውን ክፍል ባለፈው ሳምንት ተምረናል፣ ፍቅርን። ዛሬ ደግሞ ደስታ እንማራለን ከመምህራችን ከመምህር ላከ ወንጌል መምህር ያሬት ያደመ ጋር። ደግሞ እግዚአብሔር ደግሞ እንደረዳት እናታችን መዘምርት ፋንቱ ወልዴ ትገኝልናለች። ሁላችንም ታፕታፕ ኮፒ ሊንክ ሪፖስት እያደረግን እንድንቆይ እጃችን እንዳያቆም ኮፒ ሊንክ ማድረጉን ፕሊስ ብዙ ሰዎች ጋር እንዲደርስ እንፈልጋለን። ደግሞ ቲክታክ ደግሞ ፕላትፎርሙ ይሄንን ይፈልጋልና እናንተ በዚህ ልትተባበሩን ይገባል። ወደ ቃል እግዚአብሔር እንሄዳለን። መምህር መድረኩን ለርሶ። እሺ፣ በድጋሚ እንደምናመሻችሁ ወይም እንደምን ዋላችሁ እንደ ሰዓት ጊዜያችሁ። ባለፈው ሳምንት የመንፈስ ፍሬዎች በሚል ርዕሳችን ነው። ገላትያ ምዕራፍ 5 ከቁጥር 22 ላይ ነው እየተማማርን ያለ ነው። ምክንያቱም የዚህም ሳምንታዊ ጉባኤያችን መሰረታዊ ዓላማ ክርስቲያን ፍሬ ማፍራት ስላለበት አንድ ክርስቲያን ምን አይነት ፍሬ ነው ማፍራት ያለበት የሚለውን ግንዛቤ እንድንጨብጥ ስለሚያስፈልግ ነው። ምክንያቱም ፍሬ እንድናፈራ ጌታችን መድኃኒታችን ኢየሱስ ክርስቶስ አዞናል። ግን ሁሉም ክርስቲያኖች ምን አይነት ፍሬ ማፍራት እንደሚገባቸው ማወቅ አለባቸው እና ፍሬ ምንድን ነው? እንዴት ነው ማፍራት ያለብኝ? የፍሬውስ አይነት ምንድን ነው የሚለው እንድንገነዘብ ነው። በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ተመልከቱ። የወይን ግንድ ክርስቶስ፣ ገበሬ አባቱ፣ እኛ ደግሞ ቅርንጫፎቹ ነን። ከግንዱ የተለየ ቅርንጫፍ እንደሚደርቅ እንደሚጠወልግ ፍሬ እንደማያፈራ ሁሉ እኛም እውነተኛ ከሆነው የወይን ግንድ ከክርስቶስ ጋር ካልተባበርን ከተለየ እንደርቃለን። መንፈሳዊ ድርቀት እንደርቃለን። ፍሬ ማፍራት አንችልም። ስለዚህ ሁልጊዜ የወይኑ ግንድ ጋር ተጣብቀን መኖር አለብን። ከወይኑ ግንድ ከክርስቶስ ጋር ደግሞ አንድ አካል የምንሆነው የምንጣበቀው አንደኛ በ40ና በ80 ቀናችን ስንጠመቅ ነው። ስንጠመቅ ልጆች እንሆናለን። አያችሁ፣ ልጆች እንሆናለን። ሁለተኛ የክርስቶስን ስጋና ደም ስንቀበል እሱ በእኛ ላይ ይኖራል፣ እኛም በእርሱ እንኖራለን። ስለዚህ ከወይን ግንዱ ጋር ቅርንጫፎቹ ሳይቆረጡ ሳይጠወልጉ መኖር ከፈለጉ
ዕለት ዕለት በቤተ ክርስቲያን የሚፈተተውን የክርስቶስን ሥጋና ደም በመቀበል ከወይን ግንዱ ጋር ተጣብቀው ይኖራሉ። ምክንያቱም ሥጋዬን ብትበሉ ደሜን ብትጠጡ እኔ በእናንተ እኖራለሁ እናንተም በእኔ ትኖራላችሁ ይላል። አያችሁ። ስለዚህ ጌታ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ተመልከቱ፣ ፍሬ የማያፈራውን ያስወግደዋል። ይሄ አንድ ጊዜ ድነቴ ተፈጽሟል የሚነጥቀኝ የለም የሚለው አስተሳሰብ ምንም መጽሐፍ ቅዱሳዊ እንዳልሆነ ታያላችሁ። ፍሬ የማያፈራውን ቅርንጫፍ ኦልሬዲ እኮ ቅርንጫፉ በግንዱ ላይ ነው። የወይን ግንድ የተባለው ክርስቶስ ነው። በዛ ግንድ ላይ ቅርንጫፎች እኛ ያለን ቅርንጫፍ ሆነን በግንዱ ላይ የምንጣበቀው ስንጠመቅ ነው። ከክርስቶስ ጋር ነው በጥምቀት አንድ የምንሆነው። የክርስቶስን ሥጋና ደም ስንቀበል ነው አንድ የምንሆነው። ነገር ግን አንድ ክርስቲያን ግንዱ ላይ ሆኖ አምኖ ፍሬ ካላፈራ ግን መጽሐፉ ምንድን ነው የሚለው? ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ አለ አባቴ ያስወግደዋል ይላል። ተመልከቱ። ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠራዋል ይላል። ተመልከቱ። አብዝቶ እንዲያፈራ ያጠራዋል ይላል። ስለዚህ የዚህ ሳምንታዊ ትምህርታችን መሰረታዊ ዓላማ ፍሬ ማፍራት አለብን። እምነታችንን በስራ መግለጥ አለብን። እምነት ብቻውን ወይም ደግሞ አንዴ ድኛለሁ ድነቴ አይነጠቅም የሚለው አስተምሮ በመጽሐፍ ቅዱሳዊ የሚከሽፍ አስተምሮ ነው። ስለዚህ እኛ ኦርቶዶክሳውያን ጌታ በቅዱስ ወንጌሉ እንዳስተማረን ፍሬ ልናፈራ ይገባናል። ያ ፍሬ ግን ምንድን ነው? እንግዲህ በየሳምንቱ እየተነጋገርን ያለ ነው ይህንን ነው። የሚገርማችሁ መዝሙረኛው ዳዊትም በመዝሙረ ዳዊት ምዕራፍ 1 ከቁጥር 1 እስከ 3 ድረስ እንዲህ ይላል። ምስጉን ነው በክፉዎች ምክር ያልሄደ፣ ምስጉን ነው በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል። እርሱም አለ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ። አያችሁ፣ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል ይልና የሚሰራው ሁሉ ይከናወንለታል ይላል። ደስ የሚል ቃል ነው አይደል? የሚሰራው ሁሉ የሚከናወንለት ሰው፣ የሚሰራው ሁሉ የሚከናወንለት ሰው፣ የነካው ሁሉ የሚባረክለት ሰው፣ የረገጠው ሁሉ የእርሱ የሚሆንለት ሰው። አቤት ምንኛ መታደል ነው! የነካችሁት ሲባረክ፣ እናንተ ፓርቲሲፔት ያደረጋችሁበት የገባችሁት ነገር ሁሉ ትልቅ ሲሆን፣ አያችሁ ምን አይነት ሰው ነው የሚሰራው ሁሉ የሚከናወንለት ስትሉ፣ በእግዚአብሔር ሕግ ደስ የሚለው ሕጉን ቃሉን በቀን በሌሊት የሚያስብ። አሁን እኛ እንደዛ ነን። ጠዋት ስንነሳ፣ ማታ ስንተኛ፣ ቀን የእግዚአብሔርን ቃል በቀንና በሌሊት የሚያስብ ይላል። የሚያስብ ቃሉን የሚያሰላስል ያ ሰው ምን አይነት ሰው ነው አለ? በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጣል። ያ የእግዚአብሔርን ቃል ሕጉን ቀንና ሌሊት የሚያሰላስለው ሰው ውሃ ባለበት አካባቢ የተተከለ ፍሬዋን በየጊዜዋ የምትሰጥ ቅጠሏ የማይረግፍ ዛፍ ይሆናል። የሚሰራው ይከናወንለታል። የሚሰራው የሚገርም ነው። የሚሰራው ይከናወንለታል። ምን አይነት ሰው? ቃሉን ቀንና ሌሊት የሚያስብ የማይሰለች፣ የእግዚአብሔር ቃል የማይሰለቸው፣ ፍቅር የማይሰለቸው፣ አያችሁ ቃሉ የማይሰለቸው የሚሰራው ሁሉ ይከናወንለታል ይልና በውሃ ፈሳሽ ዳር እንደተተከለች ዛፍ ፍሬዋን በየጊዜዋ እንደምትሰጥ ዛፍ ይሆናል ይላል እና ይሄ ትምህርታችን መሰረታዊ ዓላማ
የምንሰራው ሁሉ እንዲከናወንልን የመንፈስ ቅዱስን ፍሬ እንድናቅ እንድናፈራ ነው። ከወይን ግንዱ እንዳንቆረጥ ነው። ከክርስቶስ ተቆርጠን እንዳንጣል ነው። አዎ ተቆርጠን እንዳንጣል መሰረታዊ የመጽሐፍ ቅዱስን የመንፈስ ፍሬዎችን ማስጨበጥ ነው። እንግዲህ ባለፈው 11ኛው ትእዛዝ የሚለውን ፍቅርን አይተናል። ፍቅር 11ኛው ትእዛዝ ነው። አዎ 11ኛው ትእዛዝ ነው። ምክንያቱም ጌታ በዮሐንስ ወንጌል ምን ነበር ያለው? አዲስ ትእዛዝ እሰጣችኋለሁ። ይህ አዲስ ትእዛዝ ምንድን ነው ብለን ስንመራመር፣ ስንጠይቅ፣ ስናነብ ለካ ይሄ አዲስ ትእዛዝ እርስ በርሳችሁ ተዋደዱ ነው የሚለው። እርስ በርሳችሁ ተዋደዱ፣ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። ቅዱስ ጳውሎስ ደግሞ የሚበልጠውን የጸጋ ስጦታ በብርቱ ፈልጓል። ይሄ የሚበልጠው የጸጋ ስጦታ ምንድን ነው ብለን ስናነብ ፍቅር ነው ይላል። ለዚህ ነው ሰይጣን ፍቅር የሚነሳል፣ ህብረት የሚነሳል፣ መዋደድን የሚነሳል። ለምን? ከሁሉም የጸጋ ስጦታዎች ሁሉ የሚበልጠው የጸጋ ስጦታ ፍቅር ነው። ትንቢት ብትናገር፣ ተራራን ከዚህ ተነስተ እዛ ሂድ የሚል የሚያፈልስ እምነት ቢኖር፣ ተመልከት፣ እስከ ጥግ ድረስ እውቀት ቢኖር፣ ፍቅር ግን ከሌለ ከንቱ ነው ስለሚል በመጀመሪያው ትምህርታችን አዲስ ትእዛዝ እሰጣችኋለሁ ያለውን ፍቅርን ተምረናል። ዛሬ ስለ ደስታ እንነጋገራለን። ደስታ ደስ ይላችኋል? እዚህ ውስጥ ያለን ሰዎች ደስተኞች ናችሁ? አዎ፣ ዛሬ ስለ ደስታ እንነጋገራለን። በጣም ብዙ ሰው ደስታ አጥቷል አደለ? በጣም ብዙ ሰዎች መደሰት አይችሉም። እኔ በጣም አዝናለሁኝ። በእውነት ነው የምላችሁ። በጣም ብዙ ሰዎች ይገርማችሁ፣ በጣም በብዙ ሀብት ውስጥ፣ ገንዘብ ውስጥ ያሉ፣ ስልጣን ውስጥ ያሉ፣ በጣም ብዙ እውቀት ያላቸውና ደስታ የላቸውም። ለጊዜው ስታዩቸው ለብሰው ሲበሉ ሲጠጡ የሚደሰቱ ይመስሏቸዋል። ግን ልክ ብቻቸውን ሲሆኑ ፈሪዎች ናቸው፣ አይደሰቱም። ሁሌ እነሱ ለመደሰት የሆነ ነገር ውስጥ መሸሸግ አለባቸው። አሁን እኛ የምንነጋገረው ስለ እንደሱ አይነቱ ደስታ አይደለም። ዛሬ ሌላ ደስታ፣ በቀደም ሌላ ፍቅር አይደለ የተማርነው መለኮታዊ ፍቅር ብለን፣ ዛሬ ደግሞ ሌላ ደስታ፣ ስለ ሌላ ደስታ ነው የምናወራው፣ የመንፈስ ቅዱስ ፍሬ ስለሆነው ደስታ። የሚገርማችሁ ይሄ ደስታ የሚለው ቃል በአዲስ ኪዳናችን ውስጥ ከ60 ጊዜ በላይ ተጽፏል። ደስታ የሚለው ቃል ለሁላችን ለክርስቲያኖች በጣም አስፈላጊ ነገር ነው። የደስታ ምንጭ ደግሞ እግዚአብሔር ነው። እስቲ መነሻ እንዲሆነን መጽሐፈ ነህምያ ምዕራፍ 12 ከብሉይ ኪዳን አንድ ጥቅስ እንድናይ ነው። መጽሐፈ ነህምያ ምዕራፍ 12 ቁጥር 43ን ላንብብላችሁ። ነህምያ ምዕራፍ 12 ቁጥር 43 እግዚአብሔር በታላቅ ደስታ ደስ አሰኝቷቸዋልና። አያችሁ፣ ማን? እግዚአብሔር። እግዚአብሔር በታላቅ ደስታ አለ ደስ አሰኝቷቸዋልና በዚያ ቀን ትልቅ መስዋዕት አቀረቡ፣ ደስ አላቸው። ሴቶችና ልጆችም ደግሞ ደስ አላቸው። የኢየሩሳሌም ደስታ ከሩቅ ተሰማ ይላል። አይገርም? የኢየሩሳሌም ደስታ ከሩቅ ተሰማ ይላል። ለምን? እግዚአብሔር ደስታን ስለሰጣቸው። አዎ፣ እግዚአብሔር በቃ ደስ ስላሰኛቸው። እግዚአብሔር ሁላችንም ደስ ያሰኘን። ይሄ አሁን በሌላ ነገር ከሚገኝ ደስታ በሙሉ ይገኛል። አሁን አንድ ሰዎች መጠጡ ተደብቀው በስካር የሚደሰቱ የሚመስላቸው አሉ አይደለ? በቃ በመጠጥ ኃይል የሚደሰቱ የሚመስላቸው፣ ሱስ ውስጥ ሆነው፣ ጫት ውስጥ ሆነው፣ አሽሽ ውስጥ ሆነው፣ ሽሻ ውስጥ ሆነው በቃ ደስ የሚላቸው የሚመስላቸው ሰዎች አሉ። እንዳይመስላችሁ፣ ይሄ የሚወሰድ ደስታ ነው። ሜቢ ለጥቂት ጊዜ ስጋችን ትንሽ ይደሰት ይሆናል። ልክ ከዛ ነገሩ ስንወጣ ግን ወዲያውኑ የሐዘን ድባብ ይወረናል። አሁን ግን የምንነጋገረው እግዚአብሔር ስለሚሰጠው ደስታ ነው። ነህምያ ምን አለ? እግዚአብሔር በታላቅ ደስታ ደስ አሰኛቸዋል። ደስ ስለተሰኙ ትልቅ መስዋዕት አቀረቡ። እንደውም ምን አለ? የኢየሩሳሌም ደስታ በሩቅ ይሰማላል። አትቀኑም? የኢትዮጵያ ደስታ በሩቅ ቢሰማችሁ፣ የኢትዮጵያ ደስታ፣ የኢየሩሳሌም ደስታ በሩቅ ይሰማ ይላል። ይሄ ደስታ የሚለው ቃል በተለይ እንግዲህ እዚህ ውስጥ ወይ አብዛኞቻችሁ ውጭ ትሆኑ አላውቅም፣ በጣም ኢትዮጵያ ውስጥ አተነዋል።
በጣም ብዙ ሰዎች ደስተኞች አይደሉም። በእውነት በጣም ትንንሽ ልጆች ደስተኞች፣ የሚገርማችሁ ትልልቅ ሰው እንዳይመን በጣም ወጣት ልጆች ደስተኛ አይደሉም። ደስታቸው ተነጥቆባቸዋል። እና መጽሐፉ ምን ይላል? የኢየሩሳሌም ደስታ ከሩቅ ተሰማ ይላል። በቃ የኢትዮጵያ ደስታ ከሩቅ ይሰማ። ኢትዮጵያ የምትባለው እኮ ህዝቧ፣ የህዝቧ ደስታ ማለት። ይህን ደስታ ደግሞ እግዚአብሔርን ካላወቀች አታገኘው። ምክንያቱም እግዚአብሔር ነው በታላቅ ደስታ ደስ የሚያሰኝ። ወደ አዲስ ኪዳን ሳመጣችሁ ደግሞ የሐዋርያት ሥራ ምዕራፍ 8 ቁጥር 6 ላይ የሐዋርያት ሥራ ምዕራፍ 8 ቁጥር 6 ላይ በዚያች ከተማ ታላቅ ደስታ ሆነ ይላል። ይላችሁ በዚያች ከተማ ታላቅ ደስታ ሆነ። ፊልጶስ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ህዝቡ የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ ይላል። ልክ ፊልጶስ ሐዋርያው ፊልጶስ ሲያስተምር ሁሉም በአንድ ድምፅ አደመጡት። ሁሉም በአንድ ድምፅ ሰሙት። አንድ ልቦ ነው። አያችሁ፣ የእግዚአብሔር ቃል አንድ ልቦ ነው ማድመጥን ይፈልጋል። አንድ ልብ አተናል። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ አንድ ልብ ሳሉ መንፈስ ቅዱስ ተሰጣቸው አይደለም የሚለው። ክርስቲያኖች አንድ ልብ ልንሆን ይገባናል። እና ፊልጶስን አንድ ልብ ሆነው አደመጡት ይላል። የዚህ ጊዜ እርኩሳን መናፍስትን በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበር ይላል። ብዙ ሽባዎች፣ ብዙ አንካሶች ይፈወሱ ነበር ይላል። በቃ ልክ ይሄ የክርስቶስ ቃል ሲሰበክ አጋንንት እየጮሁ ሲወጡ፣ አንካሶች፣ ጉንዱሶች ሲፈወሱ የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ቁጥር 8 ላይ በዚያች ከተማ ታላቅ ደስታ ሆነ ይላል። ታላቅ ደስታ ሆነ ይላል። ከተማይቷ ተደሰተች ይላል። የክርስቶስ ወንጌል ሲሰበክባት፣ ህዝቡ በፈውስ ሲጎበኝ በዚያች ከተማ ታላቅ ደስታ ሆነ ይላል። አያችሁ፣ ወንጌል ደስታን ይሰጣል። ክርስቶስን ማወቅ ደስታን ይሰጣል። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ጌታ ከሞት ከተነሳ በኋላ በ40ኛው ቀን ሲያርግ እንዲህ ይላል፣ እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለት፣ በብዙ ደስታ ወደ ኢየሩሳሌም ተመለሱ። አያችሁ፣ የጌታን እርገት ተመለከቱ። ከሞት ከተነሳ ከ40 ቀን በኋላ ሉቃስ ወንጌል ምዕራፍ 24 ቁጥር 51 ነው ማነበላችሁ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው ይላል። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ አረገ። እነርሱም ሰገዱለት፣ በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። አያችሁ፣ በብዙ ደስታ። የሚገርም እኮ ነው። የጌታን እርገት ሲያዩ በብዙ ደስታ ወደ ኢየሩሳሌም ተመለሱ። ቁጥር 53 ላይ ምን ይላል? ዘውትር እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። ሁለት ነገር ከዚህ ጥቅስ ታያላችሁ። አንደኛ እጅ አንስቶ መባረክ። አሁን እኛ ከቅዳሴ በኋላ በካህኑ እጅ እንባረካለን። በመስቀል አይባርከንም አይደል? ቅዳሴ የቀደሰው ካህን በእጁ ነው የሚባርከን። ለምን? ያ እጅ የክርስቶስን ስጋና ደም የፈተተ እጅ ነው። ያ እጅ በቅዳሴ ሰዓት የክርስቶስ እጅ ሆኗል። ለምን? በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ህብስቱን አነሳ፣ ባረከ፣ ፈተተ፣ አቀበላቸው። ከዚህ ብሉ፣ ነገ በመስቀል ላይ የሚቆርሰው ስጋዬ ነው ያለው እጅ አይደለ? ካህኑም ልክ እንደ ክርስቶስ በዕለተ ሐሙስ ዕጽበተ እግር በምንላት ስርዓተ ቁርባን በተሰራባት በዚያች ዕለት ሐዋርያቱን ራሱ ህብስቱን ፈትቶ ባርኮ ቀድሶ እንዳቆረበ ዛሬም ካህኑ ያን ስለሚያደርግ ካህኑ በእጁ ይባርከናል፣ እንባረካለን።
መባረክ የሚለውን ኮንሰፕት ይሁት እስከ ቢታንያ ማወጣቸው ይላል። እጆቹንም አንስቶ ባረካቸው ይላል። ለዚህ ነው የኛ አባቶች እጃቸውን አንስቶ ይባርኩናል፣ በመስቀላቸው ይባርኩናል። ሁለተኛ የክርስቶስን ትንሣኤ ካዩ በኋላ በብዙ ደስታ ይላል። ባካችሁ በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ከዘመርን በኋላ ቃሉን ከሰማን በኋላ ቅዳሴ ካስቀደስን በኋላ ማህሌቱን ሰዓታቱን ከቆምን በኋላ በብዙ ደስታ አኩርፈን መተን አኩርፈን መመለስ አይደለም። ተጨንቀን መተን ተጨንቀን መመለስ አይደለም። ግራ ተጋብተን መተን ግራ ተጋብቶ መመለስ አይደለም። ደስ ብሎን አያችሁ፣ በብዙ ደስታ ወደ ኢየሩሳሌም ተመለሱ ነው የሚለው። በብዙ ደስታ ከዚህ ትምህርት በኋላ ሁላችንም በብዙ ደስታ ወደ ስራችን፣ የመሸብን ወደ እንቅልፋችን በብዙ ደስታ ነው የሚለው። ቀጠለና ምን አለ? ዘውትር እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። እንዴት ነው በቤተ መቅደስ መኖር ያለብን? በቤተ መቅደስ እንዴት ነው መኖር ያለብን? ይኸውላችሁ ሐዋርያት በመቅደስ ነው የኖሩት። በመቅደስ ነው የኖሩት። በቤተ ክርስቲያን ነው የኖሩት። ምን እያደረጉ? እግዚአብሔርን እያመሰገኑና እየባረኩ። እኛም በቤተ ክርስቲያን መኖር ያለብን እንደዚህ ነው። ሌላ ጥቅስ ከሉቃስ ወንጌል ላይ ደግሞ እዛው ሉቃስ ወንጌል ላይ ላንብብላችሁ። ሐና የምትባለው ሴት እንዴት በቤተ መቅደስ እንደኖረች ይገርማችኋል፣ ታያላችሁ። የሉቃስ ወንጌል ምዕራፍ 2 ከቁጥር 36 ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበር ይላል። አሁን ገጣጥሞት እነዚህን ሁለት ጥቅሶች ገጣጥሞት። ከአሴር ወገን የሆነችው የፋኑኤል ልጅ ሐና ከመቅደስ አትለይም ነበር፣ ግን በመቅደስ ሰው እያማች፣ በመቅደስ ሰው እየረገመች፣ በመቅደስ እየተከራከረች፣ በሰበካ ጉባኤ በሰንበት ትምህርት ቤት ምርጫ እየተጣላች በምናምን አይደለም በመቅደስ የኖረችው። ከመቅደስ ሳትለይ የኖረችው ምን ይላል የእግዚአብሔር ቃል ላንብብላችሁ። 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበር። አያችሁ በመቅደስ እንዴት መኖር እንደሚገባ ነው። ከመቅደስ አትለይም ነበር። ምን እያደረገች? በጾምና በጸሎት ሌትና ቀን እያገለገለች። ደስ አይልም? እንዲህ ነው በመቅደስ የሚኖረው ሰው። ነገር እያኘከክ ወደ መቅደስ የሚሄዳል፣ ነገር እየበላ የሚሄዳል። ተመልከቱ፣ እነዚህ እግዚአብሔር የመረጣቸው እንዴት እንደኖሩ በመቅደስ አያችሁ። አልተለየችም። ምን እያደረገች? እየጸለየች እየጾመች ሌትና ቀን እያገለገለቻል። እንደገና ደግሞ ይኸው እዚሁ ሉቃስ ምን አለ? ዘውትር እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ አለ። ተመልከቱ፣ አዎ እያመሰገኑና እየባረኩ። ቤተክርስቲያን ደግሞ ለዚህ ሰርታልናለች። ከቅዳሴ በላይ እግዚአብሔርን ማመስገኛ ስርዓት የለም። ከቅዳሴ በላይ ከቅዳሴ በላይ መንፈስ ቅዱስ መስዋዕቱን የሚሰውርበት የሚያከብርበት የሚረብበት ጸሎት ተመልከቱ። መንፈስ ቅዱስ የሚያስፈራ፣ ይቺ ቀን ምን ያህል የምታስፈራ ናት! ይቺ ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት፣ መስዋዕቱን የሚሰውርባት ተመልከቱ። ከዚህ በላይ ጸሎት የለም። ከዚህ በላይ ምስጋና የለም። በመቅደስ እንዴት ነው የምንኖረው? ስለዚህ የክርስቶስን እርገት ሲያዩ በብዙ ደስታ ይላል። ተመልከቱ። ስለዚህ ደስታ ከአሁን ከነገርኳችሁ ጥቅሶች የምትረዱት ደስታ የሚገኘው ከእግዚአብሔር ነው። ይህን የሚያረጋግጥ ሌላ ቃል ልስጣችሁ። ደስታ የሚገኘው ከእግዚአብሔር ነው። ደስታ ፍለጋ የትም ነገር ውስጥ ብትደበቁ፣ የትም ቢሽ ዳር ብትሄዱ ጊዜያዊ የሆነ ነገር ውስጥ ልትገቡ ትችሉ ይሆናል። ፍጹም በጣም ኮንቲኒቲ ያለው ሰስተነብል የሆነ ደስታ ግን ልታገኙ አትችሉም። ምን ይላል መሰላችሁ? መጽሐፈ መክብብ ላይ ጥበበኛው ሰለሞን መጽሐፈ መክብብ ምዕራፍ 2 ቁጥር 24 መጽሐፈ መክብብ ምዕራፍ 2 ቁጥር 24 እንዲህ ይላል፣ ሰው
ከሚበላና ከሚጠጣ በድካሙም ደስ ከሚለው በቀር የሚሻለው ነገር የለም። ይህም ደግሞ ከእግዚአብሔር እጅ እንደተሰጠ አየሁ አለ። አያችሁ፣ ከማ እጅ? ከእግዚአብሔር እጅ። ያለ እርሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል። አያችሁ፣ ያለ እርሱ ፈቃድ የበላ ያለ እግዚአብሔር ፈቃድ የበላ ያለ እግዚአብሔር ፈቃድ የበላ ደስ ብሎት ተድላና ደስታን የቀመሰ ማን ነው ይላል። እውነት ነው። ያለ እግዚአብሔር ፈቃድ የበላ መብላት አይደል? ማንም ሰው ሊበላ ይችላል። በልቶ መርካት አለ፣ በልቶ መደሰት አለ፣ የበላ ነው ሲስማማን አለ። ተመልከቱ፣ ያለ እርሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው ይለናል። ተድላን የቀመሰ ማን ነው? ስለዚህ እግዚአብሔር የደስታ ሁሉ ምንጭ። አሁን ከእግዚአብሔር የምናገኘው ደስታ በዓለም በተለያየ መንገድ ከምናገኛቸው ደስታዎች ይለያል ስንል ለምንድን ነው? ይሄ ደስታ በጣም ይለያል። ለምን? ዋና የትምህርታችን መሰረት ያለው እዚህ ጋር ከክርስቶስ የምንቀበለው የመንፈስ ፍሬ የሆነው ደስታ የሚገርማችሁ በመከራ ውስጥም በችግር ውስጥም በረሃብ ውስጥም በጥም ውስጥም በማጣት ውስጥም ደስታችሁን የሚነጥቃችሁ ሰው የለም። አያችሁ፣ ይሄ ደስታ አይነጠቅም። የሚገርማችሁ አይነጠቅም። በማጣት ውስጥ ደስ ይላችኋል። ሰዎች ይገርማቸዋል። ምን አግኝቶ ነው ይላችኋል። እናንተ እኮ ምንም አላገኛችሁ፣ ምንም ግን ደስተኞች ናችሁ። ለምን? ይሄ እውነተኛው ደስታ የመንፈስ ፍሬ ነው። እውነተኛው ደስታ ከእግዚአብሔር ነው። በዚህ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ ወንድሞች ሆይ ይላል። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን አለ። ተመልከቱ፣ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን። አሁን እችን ስሙኝ። እነዚህ በመቄዶንያ የነበሩ ክርስቲያኖች የተሰጣቸው ነገር ምንድን ነው? ምንድን ነው? እንዲህ ይላል ቁጥር 2 ላይ በብዙ መከራ ተፈትነው ሳሉ ይላችሁ፣ በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስናታቸው ባለጠግነትን አብዝቷል ይላል። አሁን በደንብ ስሙ፣ እደግመዋለሁ። በብዙ መከራ ተፈትነው ሳለ የደስታቸው ብዛት ተመልከቱ። የመቄዶንያ ክርስቲያኖች በጣም በብዙ መከራ ተፈትነዋል፣ ግን ደግሞ የደስታቸው ብዛት ይላቸዋል። በመከራ ውስጥ ደስታ፣ በችግር ውስጥ ደስታ፣ በማጣት ውስጥ ደስታ፣ በመራቆት ውስጥ ደስታ፣ መሳቅ፣ ሐሴት። ተመልከቱ የመቄዶንያ ክርስቲያኖች አለ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ በብዙ መከራ ተፈትነው ሳሉ የደስታቸው ብዛት። በጣም ሌላ ደግሞ የሚገርመኝ ነገር ድህነታቸው ነው። ድሆች ናቸው። ይኸው መጽሐፉ እንዲላል የድህነታቸው ጥልቅነት የልግስናቸው ባለጠግነት። ተመልከቱ፣ ባለጠግነት ምንም ባይኖራቸው እንኳን በጣም ባለጠጎች። ተመልከቱ ልግስናቸው ከሌላቸው ላይ የሚሰጡ። ምክንያቱም ቁጥር 3 ላይ ምን ይላል? እንደ አቅማቸው መጠን ከአቅማቸው የሚያልፍ እንኳን ወደው እንደሰጡ መሰክርላቸዋለዋል። ይህ እንደኛ ሀገር ተጎትጉቶ ስንት ነገር ተለፍልፎ ለውዳሴ ከንቱ የሚሰጡ አይደሉም። በቃ እንደ አቅማቸው መጠን ከአቅማቸው የሚያልፍ እንኳን ወደው እንደሰጡ መሰክርላቸዋል ይላል እና በብዙ መከራ ተፈትነው ግን ደግሞ የደስታቸው ብዛት ይላቸዋል። ቅዱስ ያዕቆብም በመልእክቱ በያዕቆብ መልእክት ምዕራፍ 1 ቁጥር 3 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችኋል። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ይኸውላችሁ ልዩ ልዩ
ፈተና ሲደርስባችሁ እንደምን ቁጠሩት? እንደ ሙሉ ደስታ ቁጠሩት። አይገርም? መከራን እንደ ደስታ መቁጠር ክርስትና ይሄ ነው። መለኮታዊ ደስታ ይሄ ነው። የመንፈስ ፍሬ ተብሎ ፍቅር ካለ በኋላ ደስታ ብሎ በሁለተኛ ቅደም ተከተል ያመጣው ትልቁ ዛሬ ክርስቲያኖች የሚያስፈልገን ነገር ይሄ ነው። ምክንያቱም እኛ ደስታን የምንተረጎመው በማግኘት ባንክ ውስጥ ባለን የገንዘብ ቁጥር ልክ፣ በምንነዳው የመኪና ኳሊቲ፣ አያችሁ ብራንድ፣ በምንመገበው የምግብ ጥራት፣ ባለባበስ፣ አያችሁ ደስታን ከዚህ ጋር ካያያዝ ነው ከማቴሪያል ጋር ካያያዝ ነው የእኛ ነገር ዋጋ የለው። ለምን መሰላችሁ? እነዚህ ነገሮች ስናጣ ደስታችን አብሮ ይወሰዳል። አያችሁ መጽሐፋችን ደግሞ የሚለው ምንድን ነው? በክርስቶስ ምክንያት በሃይማኖታችሁ ምክንያት ልዩ ልዩ ፈተና ሲደርስባችሁ እንደምን ቁጠሩት? እንደ ሙሉ ደስታ ቁጠሩት። ተመልከቱ፣ እንደ ሙሉ ደስታ ቁጠሩት ይላል። ይህን ደግሞ ሐዋርያት ኖረውታል። ይላችሁ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት አይደል የሚለው? ልክ ነው። ሐዋርያት አድርገውታል። ከባድ አይደለም። የሐዋርያት ሥራ ምዕራፍ 16 ቁጥር 19 ላይ ጳውሎስና ሲላስ ብዙ ከደበደቧቸው በኋላ ይላል፣ ብዙ ከደበደቧቸው በኋላ ወደ ወህኒ ጣሏቸው ይላል። የሐዋርያት ሥራ ምዕራፍ 16 ከቁጥር 19 እስከ 34 አንብቡ። ብዙ ከደበደቧቸው በኋላ እኔ እንደው የመጀመሪያው 100 ክፍለ ዘመን ክርስትና በጣም ይገርመኛል። መደብደብ፣ ለአንበሳ መጣል፣ ተመልከቱ፣ በጦር መወጋት፣ የቁልቁል መሰቀል፣ በጣም ይገርመኛል የዛ ዘመን ክርስትና። አንድም ሐዋርያ በክብር የሞተ እንደሌለ ታውቃላችሁ? አንድ ሐዋርያ በክብር እኮ የሞተ የለም። በመጋዝ እየተሰነጠቁ፣ የቁልቁል እየተሰቀሉ፣ አንገታቸውን ለሰይፍ እየሰጡ፣ በፈላ ውሃ ውስጥ በርሜል ውስጥ እየተጣሉ፣ እነ እስጢፋኖስ በድንጋይ እየተወገሩ። እናንተ የክርስትናን መሰረት አያችሁ? ዛሬ እኛ ሙልቅቅ የምንልበት ክርስትና እንደዚህ እኮ በደም የቆመ እኮ ነው። ተመልከቱ፣ በደም የቆመ እኮ ነው። በመከራ የቆመ እኮ ነው። በመከራ የቆመ እኮ ነው። ዛሬ በዛ ደምና ጥንት ላይ ቆመን እኮ ነው የምንቀልደው የምናሾፈው። ተመልከቱ፣ ብዙ ከደበደቧቸው በኋላ ይላል። መደብደብ አይበቃቸው ደግሞ አመጡና ወህኒ ጣሏቸው። የወህኒውን ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት ይላል። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው። ማና ማንን? ጳውሎስና ሲላስን። ከዛስ እግራቸውን በግንድ አጣብቆ ጠረቃቸው ይላል። በግንድ አጣብቆ ጠረቃቸው። ደብድበው ጨለማ ቤት ከተው ከዛ ደግሞ ግንድ ላይ እግራቸውን ጠረቃቸው ይላል። በግንድ አጣብቆ። በእውነት ይሄ የመጀመሪያው 100 ክፍለ ዘመን እስከ 3ኛው 100 ክፍለ ዘመን ዘመነ ሰማዕታትን ስታዩ ዛሬ ለክርስትና እንኳን መናገር የሚገባን ሰዎች ነን። ስለ ክርስትና አፍ መክፈት የሚገባን ሰዎች ነን። ለመናገር እንኳን ድፍረት እንደምናጣ ታውቃላችሁ። እና አግናጢዎስ ምጡ ለአንበሳ የተጣሉት እና አግናጢዎስ ክርስትና ለመናገር እንኳን የተገባን አይደለንም። ክርስቲያን ለመናገር እንኳን የተገባን አይደለን። እኔ እንደዛ ነው ፊልሙ። እና ደብድበው ጨለማ ቤት ከተው እንደገና ደግሞ ከግንድ ጋር እግራቸውን አጣብቀው ጠረቃቸው ይላል። በዚህ ውስጥ እነዚህ ሰዎች ምን ያደርጉ ነበረ? ቁጥር 25 የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ምን ይላል? በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። ወይ ግሩም! ተደብድበው ጨለማ ቤት ተጠለው እጅና እግራቸው ከግንድ ጋር ተጠርቆ ታስሮ ምን ያደረጉ ነበር? ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑት ነበራል። እግዚአብሔርን በዜማ ማመስገን የሐዋርያት ሥራ እኮ ነው። እግዚአብሔርን በዜማ ያመሰግኑት ነበር። ለዚህ ነው አስቀድሞ ምን ብሏቸው ነበረ? ልዩ ልዩ መከራ ፈተና ሲደርስባችሁ እንደምን ቁጠሩት። ትርጉሙን አያችሁት? እዚህ ጋር ሲተረጉሙ እንደ ሙሉ ደስታ ቁጠሩት አይደል? ተደብድበው ከግንድ ጋር ተጠርቀው እነሱ ግን ይዘምራሉ። በመከራ ውስጥ ይዘምራሉ።
በችግር ውስጥ ይዘምራሉ፣ በማጣት ውስጥ ይዘምራሉ። ይሄ ድፍረት አለን እዚህ ውስጥ ያለን እየተማርን ያለን ሰዎች እንችላለን። በህመም ውስጥ ማመስገን ተመስገን ማለት፣ አተን ተመስገን ማለት፣ ጎሎብን ተመስገን ማለት። ማጉረምረም አይደል የሚቀናን? ማጉረምረም ደግሞ እግዚአብሔር አይወድም። በጣም በጣም በእስራኤል ታሪክ ውስጥ እንደ እስራኤል አጉረምራሚ የለም። እግዚአብሔር በእባብ ነድፎ እንደገደላቸው ታውቃላችሁ። ኦሪት ዘኍልቍ ላይ ሲያጉረመርሙ የግብፅ እንጀራ ይሻለናል ለምን አወጣህን እያሉ ሲያጉረመርሙ ተመልከቱ። እባብ ነድፎ ገደላቸው። እግዚአብሔር ማጉረምረም አይወድም። እንደው ዛሬ ትልቅ ነገር መመክራችሁ አታጉረምረሙ። እግዚአብሔር አጉረምራም አይወድም። እስራኤል በማጉረምረማቸው በሺዎች የሚቆጠሩ እስራኤላውያን በእባብ ተነጥፈው ሞተዋል ይላል ኦሪት ዘኍልቍ ላይ። እግዚአብሔር በጣም አጉረምራሚን ሰው አይወድም። ሁሌ ተመስገን ነው። እግዚአብሔር አይሳሳትም። ሁሌ ማመስገን ነው። ሁሌ እግዚአብሔርን ማክበር ነው። ተመልከቱ ሲላስና ጳውሎስ በእስር ቤት ውስጥ ሆነው እግዚአብሔርን በዜማ ያመሰግኑት ነበር። ታዲያስ እግዚአብሔር አላሳፈራቸውም። ድንገት የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ ነው የሚለው። ዝማሬ እንዲህ ነው። እውነተኛ ዝማሬ፣ እውነተኛ ምስጋና። እንደዚህ የእስር ቤት መሰረት ያንቀጠቅጣል። ከተማ ያንቀጠቅጣል። ከተማይቱ ዝም ትላለች። ዝማሬ ያንቀጠቅጣል። ተመልከቱ፣ ምስጋና ያንቀጠቅጣል። የእስር ቤቱ መሰረት ተንቀጠቀጠ ነው የሚሉት። ታሰርን ብለው አላለቀሱም። ጨለማ ቤት ተቀመጥን ብለው ምን አረግን እኛ ያንተ ሐዋርያት አይደለንም ወይ አላሉም። መዘመር ጀመሩ። እግዚአብሔር ስራውን ሰራ። ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አንድ ጥቅስ ልድገምላችሁ። የሐዋርያት ሥራ ምዕራፍ 5 የሐዋርያት ሥራ ምዕራፍ 5 ከቁጥር 34 ጀምሮ እዩት። ሐዋርያት የክርስቶስን ወንጌል እያስተማሩ ሲመጡ ተቃወሟቸው። ተመልከቱ። አንጓጠጧቸው፣ አሰሯቸው። የዚህ ጊዜ ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘና እንዲህ አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ አላቸው። ገማልያል ይሄ ምሁር ነው። ተጠንቀቁ ለራሳችሁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበር። 400 የሚያህሉ ሰዎች ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ተበተኑ፣ እንደምናምንም ሆኑ። ከዚህ በኋላ ሰዎች በተጻፈበት ዘመን የገሊላዊ ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ተለዩ፣ ተዋቸው። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋል፣ ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ አሏቸው። ሰሙትም። ሐዋርያትም ወደ እነርሱ ጠርተው ገረፏቸው ይላል። ይላቸው ገረፏቸው። በኢየሱስ ስም እንዳይናገሩ አዘው ፈቷቸው። በዚህ ስም ክርስቶስ የሚለውን ስም ብትጠሩ ዋላችሁ ብለው አዘዟቸውና ገረፏቸውና ፈቷቸው። የፈለግኳት ቃል ይህች ናት። ቁጥር 41 የሐዋርያት ሥራ ምዕራፍ 5 ቁጥር 41 እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። እየተገረፉ እየተደበደቡ አያችሁ። ይህን ስም አትጥሩ ተብሎ እየተተፋባቸው ልክ ተገርፈው ሲወጡ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለቆጠሩ ከሸንጎ ፊት ደስ እያላቸው ወጡ ይላል። ስለ ክርስቶስ መገረፍ ደስታቸው ነው። ስለ ክርስቶስ ሲያንጓጥጧቸው ደስታቸው ነው። ስሙን በመስበካቸው ሲወግሯቸው ደስታቸው ነው። አይገርም? ዕለት ዕለት በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበረ ይላል። ተመልከቱ፣ ደስ እያላቸው ይላል። ስለዚህ ይህን ደስታ የሚሰጥ እግዚአብሔር ነው። እግዚአብሔር ለክብሩ የተከላቸው የጽድቅ ጣፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በዓመት ፋንታ አክሊልን፣ በለቅሶ ፈንታ የደስታ ዘይትን፣
በሐዘን መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል። ስለዚህ በአመት ፈንታ አክሊልን በለቅሶ ፈንታ የደስታ ዘይትን የሚሰጠን ማን ነው? አምላካችን እግዚአብሔር። ስለዚህ የደስታ ምንጭ እግዚአብሔር ነው ወገኖች። የደስታ ምንጭ እግዚአብሔር መሆኑን የምታውቁት በሉቃስ ወንጌል ምዕራፍ 19 ቁጥር 6 ላይ የዘኬዎስ ታሪክ ሁላችሁም ታውቁታላችሁ። ዘኬዎስ ክርስቶስ በኢያሪኮ በዛሽ ጎዳና ያልፋል ሲባል ቁመቱ አጭር ስለነበረ ጌታን ለማየት ብሎ ዛፍ ላይ ወጣ። ተመልከቱ። ከዛ ጌታችን ኢየሱስ ክርስቶስ ልክ እዛች ዛፍ ላይ ሲደርስ ቀና ብሎ አየውና ዘኬዎስ ሆይ ዛሬ በቤት እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለዋል። አያችሁ፣ ፈጥኖም ወረደ፣ ደስም አለዋል። ክርስቶስም በቤቱ ስለተቀበለ። ስለዚህ ይሄ እኔ አሁን እየተናገርኩ ያለሁት በሐዘን ውስጥ ሳቅ፣ በለቅሶ ውስጥ ሳቅ፣ በችግር ውስጥ ደስታ የሚገኘው ከእግዚአብሔር ነው። ዘኬዎስ የደስታው ምንጭ ክርስቶስ ነው። በቤቱ ገባ። ሌሎች ከኃጢአተኞች ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን የደስታውን ምንጭ ደስታውን አገኘ ይላል። ተመልከቱ። የሐዋርያት ሥራ ምዕራፍ 8 ቁጥር 39 እስቲዩት። ይህ ደግሞ ስለ ኢትዮጵያዊ ጃንደረባ ክርስትና ወደ ኢትዮጵያ እንዴት እንደገባ የሚናገረው ታሪክ ታውቃላችሁ። የሐዋርያት ሥራ ምዕራፍ 8 ላይ ከቁጥር 26 ጀምሮ የኢትዮጵያ የክርስትና ታሪክ መጽሐፍ ቅዱስ ላይ የተጻፈ ነው። ይሄ የኛ ታሪክ ነው። የሐዋርያት ሥራ ምዕራፍ 8 በጣም የምወደው የመጽሐፍ ቅዱስ ክፍል ነው። የኛ ታሪክ፣ የኔና የናንተ ታሪክ ነው። ኢትዮጵያዊ እንዴት ክርስትና እንደተቀበለ ነው የሚነግራችሁ። ያ ኢትዮጵያዊ ተመልከቱ፣ ትንቢተ ኢሳይያስን ከፍቶ ኢሳይያስ 53ን ያነባል። በሸላቶቹ ፊት ዝም እንደሚል በግ አፉን አልከፈተም፣ ለመታረድ እንደሚነዳ እያለ ሲያነብ ግን የሚያነባው አልገባውም። ስለዚህ እግዚአብሔር ፊልጶስ የተባለውን ሐዋርያ ወደዚህ ኢትዮጵያዊ ላከው። ኢትዮጵያ ወንጌልን የሰማችው ቀድማ ከዋነኞቹ ከሐዋርያት አንዱ በሆነው በቅዱስ ፊልጶስ ነው። ፊልጶስ ነገረው፣ ይሄ ነገር የምታነበው ነገር ተፈጽሟል አለው። በክርስቶስ እንደተፈጸመ፣ ክርስቶስ እንደተሰቀለ፣ ወደ መቃብር እንደወረደ፣ በሶስተኛው ቀን ሞትን ድል አድርጎ እንደተነሳ ነገረው። ከዛ ልክ ውሃ ሲያይ ይቺ የውሃ ቦታ አይቻታለሁ እስራኤል ሀገር አሁንም አለች፣ ትንጠባጠባለች። ልክ ውሃውን ሲያየው ፊልጶስ እንዳልጠመቅ የሚከለክለኝ ምንድን ነው አለው። በፍጹም ልብህ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ተመልከቱ፣ ኢትዮጵያዊ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስ፣ ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀው። ከውሃ ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባ ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበር። አላያችሁ? ከተጠመቀ በኋላ ደስ ብሎት መንገዱን ይሄድ ነበር ይላል። ስለዚህ እግዚአብሔርን ማግኘት ደስታን ይሰጣል። ለዚህ ነው በፊልጵስዩስ መልእክቱ ላይ ቅዱስ ጳውሎስ በጌታ ደስ ይበላችሁ፣ ደግሜ እላለሁኝ ደስ ይበላችሁ የሚለው፣ ደስ ይበላችሁ የሚለው። ስለዚህ ይሄ የመንፈስ ፍሬ የሆነው ደስታ እኛ በራሳችን የምናመጣው አይደል። እችን ማጠቃለያዩን አጠቃልለዋለሁ። እኛ በራሳችን የምናመጣው አይደለም። ይኸውላችሁ ሰዎች ደስታን በራሳቸው ለማምጣት መጠጥ ውስጥ አይደበቁም፣ ስካር ውስጥ አይደበቁም፣ ምግብ ውስጥ አይደበቁም። ተመልከቱ፣ የተለያየ ነገር ውስጥ አይደበቁም፣ ግን ሪሊ ደስታ ያገኛሉ። ተመልከት፣ እንደሰት ብለው በጣም ውድ ወደሆኑ መዝናኛ ቦታዎች ይሄዱ የለ ፍጹም ደስታ ግን ሊያገኙ ይችላሉ። አይ በራስ ገንዘብ፣ በራስ ዕውቀት፣ በራስ ስልጣን ፍጹም የሆነውን ደስታ ማግኘት አትችልም። ይሄ ፍጹም የሆነው ደስታ የሚገኘው ክርስቶስን በማወቅ ነው፣ በክርስቶስን በመጠመቅ ነው፣ ከክርስቶስ ሥጋና ደም በመካፈል ነው።
ይሄ ፍጹም ደስታ የሚገኘው በቃ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ የክርስቶስ በመሆናችሁ በ40 በ80 ቀን ተጠምቃችሁ የመንፈስ ቅዱስ ማደሪያ በመሆናችሁ የክርስቶስ ሥጋና ደም ተፈትቶ ለምዕመናን በሚቀርብባት ቤተ ክርስቲያን ውስጥ በመቆማችሁ አያችሁ፣ በቅዳሴ ጸሎት በመካፈላችሁ የቅዱሳን ልጆች በመሆን ደስታ ይሄ ነው። ይህን ደስታ ደግሞ የሚሰጣችሁ መንፈስ ቅዱስ ነው። ለዚህ ነው የመንፈስ ፍሬ ፍቅር፣ ደስታ ይላል። ስለዚህ ክርስቲያኖች ራሳችሁን ፈትኑ። የሚነጠቅ ደስታ፣ የሚወሰድ ደስታ ካላችሁ ይሄ ደስታ የውሸት ነው። የሆነ ትንሽ ስትነቁ በቃ የሚከፋችሁ። ዛሬ በጠዋት አንድ መልእክት አነበብኩኝ። ጥሩ ስራ ላይ ያለች እህት ስራዋ በጣም ኢንሴኪዩሪቲ ተሰማት እና ጸልይልኝ በጣም ተጨነቅ ያለው ለምን ቆንጆ ስራ ነው እና ስራዬን ላጣ ነው። ኦኬ፣ ስራ ማጣት ሊያሳዝን ይችላል። የሰማችሁ ነው። ስራ ማጣት ሊያሳዝን ይችላል። ደስታዬን ግን ሊወስድ አይችልም። ደስታዬን ሊወስድብኝ አይችልም። ላስብ እችላለሁ። የሚቀጥለው ስራዬ ምን ይሁን ብዬ እንበረከካለሁ፣ ጸልያለሁ፣ በእግዚአብሔር ፊት እቀርባለሁ። ስለሚቀጥለው ስራዬ እግዚአብሔርን እጠይቀዋለሁ። ደስታዬን ከወሰደብኝ ግን ይሄ የመንፈስ ፍሬ የሆነው ደስታ በውስጣችሁ የለም። የሆነ ገንዘብ አጣችሁ፣ ተቸገራችሁ፣ የሆነ ቢላችሁ መክፈል አቅታችሁ ጭንቀት ውስጥ ከገባችሁ አያችሁ፣ ያ ደስታ የለም። እኔና እናንተ እንጸልያለን፣ ሳይሰስት በልግስና ወደሚሰጠው ወደ እግዚአብሔር እንጮሃለን፣ እግዚአብሔር ይሰጠናል። ግን ማጣቴ ደስታዬን ከነጠቀው ያ የመንፈስ ፍሬ የሆነው ደስታ በውስጣችሁ የለም። የሆነ በህይወቴ ውስጥ የመጣው በሞት የተነጠቀኝ የምወደው ሰው ደስታዬን ከተነጠቀ ይህ ልክ አይደለም። በፍጹም ልክ አይደለም። የኔ ደስታ ከዓለም አይደለም ከእግዚአብሔር ነው። በምንም ነገር አይነጠቅም። አላያችሁም? ሐዋርያት እየተገረፉ ከግንድ ጋር ተጣብቀው በዜማ እግዚአብሔርን እያመሰገኑ ደስ ይላቸዋል። ተገርፈው በብዙ ደስታ ይላቸዋል። ተመልከቱ፣ እየተገረፉ ብዙ ደስታ። በጣም ኮንትሮቨርሻል ነው አይደል? እየተገረፉ መደሰት፣ ከግንድ ጋር ተጣብቆ መደሰት፣ እያጡ እየተራቆቱ መደሰት። ይህን ደስታ ነው የመንፈስ ፍሬ የሚለው ወገኖች። ይህን ደስታ በምንም አታገኙትም። በቃ ይህን ደስታ የምታገኙት ከማን ነው? ከእግዚአብሔር ብቻ ነው። ከእግዚአብሔር ብቻ ነው የዚህ ደስታ ምንጭ እግዚአብሔር። ይሄ ደስታ ደግሞ በማስቀደስ የሚገኝ ደስታ፣ ይሄ ደስታ የክርስቶስን ሥጋና ደም በመቀበል የሚገኝ ደስታ፣ የእግዚአብሔርን ቃል በመማር መጽሐፍ ቅዱስ ቁጭ ብሎ በማንበብ በመጸለይ፣ ገዳም ሄዶ በገዳም በቤተ ክርስቲያን በአጸድ ውስጥ በመቀመጥ ንስሐ በመግባት ወደ እግዚአብሔር እቅፍ በመቅረብ የሚገኝ ደስታ ነው። ስለዚህ ይህን የመንፈስ ፍሬ የሆነውን ደስታ እግዚአብሔር አምላክ ለሁላችን የሚያድለን። ይሄ ደስታ ጠፍቷል። ብዙዎች ከጎናችሁ በየቢሮቸው ደስተኞች አይደሉም። አላቸው፣ አይደሰቱም። ወልደዋል፣ አይደሰቱም። የሚፈልጉትን ይበላሉ፣ ይለብሳሉ፣ አያምርባቸውም፣ አይደሰቱም። ለምን? ንገሯቸው። ይሄ ደስታ የሚገኘው ወደ እግዚአብሔር በመቅረብ ነው። እግዚአብሔርን በማወቅ ነው እና ለሁላችንም እግዚአብሔር ይህንን ፍጹም ደስታ ያድለናል። በመንግሥተ ሰማያት ደስ ይለናል ከሞት በኋላ ባለ ሕይወት፣ ግን በምድርም ደስ ብሎን እንኑር በመከራ ውስጥ በሐዘን ውስጥ። እና ሁለተኛው የመንፈስ ቅዱስ የመንፈስ ፍሬ ሁለተኛው ደስታ ነው። የመንፈስ ፍሬ ሁለተኛው ደስታ ነው። ሶስተኛው ሰላም ነው። ለሚቀጥለው ሮብ የምናስቀምጠው አይገርምም? ፍቅር ቅደም ተከተላቸው ነው። ፕራዮሪቲያቸው እንደዚህ ነው። በሃይራርኪ ነው የተቀመጡት። መጀመሪያ የተነጋገረ ፍቅር ነው። ከፍቅር ጀምሮ በኋላ ይሄ ጠላቱን የሚወድ ሰው፣ ይቅር የሚል ሰው፣ በቀደም የተነጋገርነው ደስታ አለው። ደስታ ያለው ሰው ደግሞ ፍጹም የክርስቶስ ሰላም በውስጡ አለ። ስለዚህ የሚቀጥለው ሳምንት በዚሁ ሰዓት ላይ እንግዲህ በሚናየ ቤት ሰላም የሚለውን ደግሞ እንነጋገራለን። እግዚአብሔር መንፈስ ቅዱስ ለሁላችንም ይህንን የማይነጥፍ በሁሉ ነገር ውስጥ በሳቅ የሚያኖር ደስታ ለሁላችንም ይስጠን። ሐዘን ያለበት ቤት ካለ እግዚአብሔር አምላክ ሐዘን በደስታ ይለውጥልን። ሐዘን ያለበት ሰው ካለ
እግዚአብሔር አምላካችን ሐዘኑን በፍጹም ደስታ አምላካችን እግዚአብሔር ይቀይርልን። እግዚአብሔር የሳምንት ሰው ይበለን። ደግሞ ሰላምን እንነጋገራለን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን መምህራችን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እጅግ ደስ የሚል ነው። እንዴት ደስ እንዳላችሁ ከውስጥም ከውጭም ያላችሁ ተስፋ አደርጋለሁኝ። ይሄ ትልቅ ልባችን ርፍ የሚያደርግ ነው። እንግዲህ ሁላችሁም እንኳን ደህና መጣችሁ ከውስጥም ከውጭ ያላችሁ። ይሄ እንግዲህ ተከታታይ ትምህርት ነው በዚህ በድንግል አጽንነት ፔጅ። እንግዲህ መምህራችን ያው ሰዓታቸውን ሰጥተው ከመሸ ቁጭ ብለው እያስተማሩን ነው ጊዜ ሰጥተው እና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን እንላለን። ተከታታይ ትምህርት ለመማር ተምራችሁ የምትጨርሱ ሽልማት አላችሁ ብለውናል፣ እንዳትረሱ። እንግዲህ ለእኔም ለመምህርም ስማችሁን አሳውቁንና ተከታታይ ትምህርታችሁን እንድትከታተሉ ይሁን። እናታችን መዘምርት ፋንቱ መካከላችን ተገኝታለች። እግዚአብሔር ያክብርልን፣ ስለመጣሽ እጅግ ደስ ብሎናል። እንግዲህ መምህር ያሬድን መርቂልንና ከዛ ወደ ዝማሬው እንሄዳለን። ሰላም ጤና ይስጥልኝ። እንዴት ናችሁ? መምህር ያሬድ ኔና፣ ሁላችሁም ታችም ያላችሁ ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን አላችሁ? መምህራችን እንግዲህ ቃለ ሕይወት ያሰማልን። ይሄ ጉባኤ እንዳለ አላውቅም። በመሰረቱ ዛሬ እና ስትጋብዥኝ ነው ያወቅኩትና ሊንኩ ስትልኪልኝ በጣም ነው ደስ ያለኝ። ማለት ይሄ ነው በቃ እንግዲህ እንድንጠቀምበት የተፈቀደው ይሄ ነው። በጣም ደስ ብሎኛል። እግዚአብሔር እንግዲህ መጨረሻችንን ለሁላችን የሚያሳምር ሚዲያውን በእንደዚህ አይነት መንፈስ ሰፋ አድርገን ብንጠቀም ጥሩ ነው። መምህር ያሬድ በጣም ያው የምወደው ወንድሜ ከድሮም ጀምሮ እና እንግዲህ ቃለ ሕይወት ያሰማልን እላለሁ። በርቱልኝ እህቶቼ፣ እህቶቼ በርቱ። እህቶች በልጅ ማሳደግን በቤትም ያው እኛ ስለሆንን እህቶች መበርታት አለብንና እንግዲህ እንደ ሙሴ እናት ባንታደልም ግን በተቻለ መጠን ደግሞ ኃላፊነት አለብን ለዚህ ትውልድ። ይሄ ትውልድ ማለት የወለድናቸውም ያልወለድናቸውም ልጆች ነውና መበርታት አለብን። እኛ ዝም ብለን አሁን ወደ ሚዲያ ዝም ብዬ አልመጣሁም ማለት ግራ የሚገባ ጊዜ ያለ አሁን ምንም እዚህ ጋር የምንቀመጥበት ነገር ምንም የለም። እኛ በተለይ እኔ ማለት ነው በእኔ እድሜ ግን ሰው መሬቱን ትቶ ወደዚህ ወደ ሰማይ መጥቷል እና መሬት ላይ ያለው ብዙ በመሬት ላይ ነበር የምንሰራው ስለ አንድነትም ስለ ቤተክርስቲያንም ስለ ሃይማኖታችንም እና ብዙ ሰው ያለው እዚህ ስለሆነ እስቲ ምናልባት እግዚአብሔር ከሰጠን ጥቂት እድሜችን ደግሞ እንጠቀም ብለን ነው። እኔና እያመሰግናለሁ። እግዚአብሔር በጣም ነው የምናመሰግነው። እንግዲህ እናንተን እየተከተልን ነው እኛም ያለ ነው እና ትልቁም ዓላማው እንደተናገርሽ ነው። ብዙ ጊዜ የሆነ ጭቅጭቁ ጸቡ ምናምን ያለበት ጋር ልባችን እንትን እያለ ነው እና እንደው እርፍ ብለን የተከታታይ ትምህርቶችን መስማት ብንችል በሚል ሀሳብ ነው። እንግዲህ ረቡዕ ማታ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር የሚጀምር ፕሮግራም ነው። የ1 ሰዓት ፕሮግራም ነው ያለችን። ከዛ ደግሞ አርብ ማታ ደግሞ ከሐኪሞቻችን ጋር እንግዲህ ላለፉት 2 ተከታታይ ሳምንታት ከዲያቆን ዶክተር ፈቃደ ስላሴ እና ከዲያቆን ዶክተር ለጸጋ ጋር አርብ ምሽት ደግሞ በእኛ በኢስተርን ታይም 11 ፒኤም ላይ ነው ማታ፣ በኢትዮጵያ ደግሞ ቅዳሜ ጠዋት ይሆናል። ፓሲፊክ ታይም ላይ ያላችሁ 8 ፒኤም ላይ ተገናኝተን ደግሞ የጤና ፕሮግራሞት ሐኪሙን ያማክሩም አለ እና በዚህ መድረክ እንግዲህ ዘንድሮን እግዚአብሔር ቢወድ በመንፈሳዊ ሕይወታችን በጤናችንም በአይምሯችንም እድገት የተለያዩ ትሬኒንጎችን እንወስድበታለን ተብሎ ነው ይሄ ፔጅ የተከፈተው። እንግዲህ አዲስ ነው አላመለጠሽም። ብዙም እንትኑም ፔጁም ራሱ ከተከፈተ ገና በቅርብ ቀን ነው 1000 የሞላውና እንግዲህ ሌሎችንም መምህራን እየጋበዝን በሰፊው የተለያዩ ርዕሶች የምናነሳበት ይሆናል እና እግዚአብሔር ይስጥልን። እንግዲህ አክብረሽ እሺ ብለሽ ነው እሺ ነው ያለችኝ። ሌላ ምንም አላች እሺ በመደስታ ነው ያለችኝ። ደስ ነው ያለኝ እኔም። እግዚአብሔር ይስጥልን። አሁን ወደ ዝማሬው እንሄዳለን። መንፈስ ቅዱስ አምላክ
ዛሬ አምላካችን ቅዱስ አማኑኤል ነው። እንግዲህ ፈጣሪያችንን እናመሰግናለን አብረን ሁላችንም። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ቃዴስን ታላቁን በረሃ አለፍነው ሳንጠማ ውሃ ፈርዖንን ከባህር የጣለው ጌታዬ የጸና ስም ነው አምላኬ የጸና ስም ነው። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ በእልልታ ቢፈርስ ኢያሪኮ ጠላትም ቢወድቅም ተማርኮ ቢሰጠን ለእኛ ከተማው የሆነ ሁሉ ካንተ ነው የሆነ ሁሉ ካንተ ነው። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ከጥፋት ጥልቁም ብናመልጥ የማራ ውሃ ቢጣፍጥ ብንበላን መናን ከሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ የሉም ጠፍተዋል ሲሉን በስተን የሉም ጠፍተዋል ሲሉን በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን ለካ ሰው ስለሮጠ አይቀድምም ጉልበታም ስለታገለ አይጥልም ጎልያድ ወድቋል በዳዊት ጠጠር የእኛ አምላክ ይክበር እግዚአብሔር የሉም ጠፍተዋል ሲሉን በስተን
ሁሉም ሞተዋል ሲሉን በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን ክንድህን እጠፍ የሚል ማን ነው? ማዳንህን ተው የሚል ማን ነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ ስምዖን ዘርበል ይከፈት በሩ ይብቃ ሲምረኝ ማንጎራጎሩ ኃጢአቴን ፈቅዶ ጌታ ከተወው ምን የተጎዳ በእንባዬ ባጥበው ክንድህን እጠፍ የሚል ማነው? ማዳንህን ተው የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ ከባህሩ ዳር ህመሜን ትቼ አልጋዬን ባዘል ቆሜ በርትቼ በሰንበት ዳነ ማረው በላቸው ያዳነ ይሙት ለምን አላቸው? ክንድህን እጠፍ የሚል ማነው? ማዳንህን ተው የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ አትስጉት ደጁን እንመላለስ የተወደደው በእኛ ላይ ይንገስ የምናቀርበው ለጌትነቱ የከበረውን ይሸናል ሽቱ ክንድህን እጠፍ የሚል ማነው? ማዳንህን ተው የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ እንዘ ተሃቀፊዮ ለሕፃንኪ ድንግል ድንግል እንዘ ተሃቀፊዮ ለሕፃንኪ ድንግል ድንግል ምስለ ሚካኤል ምስለ ሚካኤል ምስለ ሚካኤል ምስለ ሚካኤል ፍሱህ ወገብርኤል ምስለ ሚካኤል ምስለ ሚካኤል ምስለ ሚካኤል ምስለ ሚካኤል ፍሱህ ወገብርኤል። እግዚአብሔር ይስጥልኝ። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በእውነት እጅግ ደስ ብሎኛል። እግዚአብሔር ይስጥልን። በእድሜ በጤና በሞገስ ይጠብቅልን። ስላከብርሽ ስለመጣሽ በእውነት እጅግ ነው ደስ ያለኝ። እንግዲህ በየሄድንበት እንዲህ አይነት ፕሮግራሞች እንዲበሱ እና ተከታታይ ትምህርቶችን እንድንማር ለሁላችንም እግዚአብሔር አምላክ እድሉን ይስጠን። በየሳምንቱ የሚቀጥል ፕሮግራም ነው። ቅድም እንደተናገርኩት እንግዲህ አርብ ምሽት ደግሞ በጤናውን ያማክሩ ለሐኪሙ ያማክሩ በሚል ሐኪሙን ያማክሩ ፕሮግራም አለ። በዛ ላይም እንድትገኙ አደራ ላለሁኝ። በሰላም አስጀምሮ በሰላም ያስፈጸመን አምላክ ክብሩን ይውሰድና ሁላችንም ደግሞ እችን ደግሞ የወርሃ ጽጌ እንድንጠቀምባት ይሁን። በእውነት የእመቤታችን ስደቷን አስበን በእሷ ስም የምንማጸነውን ሳያረግልን አይቀርም። እሱ የታመነ አምላክ ነው ያለንና በረከቷ፣ ረድኤቷ፣ ፍቅሯ፣ ጥባቆቷ ይድረሰን ለሁላችንም።
በያለንበት የጽድቅን ነገር ለማድረግ እንጣር። በጎ ሕሊና ይኑረን። እንደተነገረን 9ኙን የመንፈስ ፍሬዎች ነው በህይወታችን ለመተግበር እግዚአብሔር ደግሞ ያዘጋጀልን ያስተማረንና እነዛን ሰዎች እንድንሆን ያድርገን። ሁላችሁም ታፕታፕ ኮፒ ሊንክ ስታረጉ የነበራችሁ ላይ መጣችሁ እግዚአብሔር ይስጥልን። እንግዲህ ዛሬን ፕሮግራማችንን ጨርሰናል። የምትጨምሩት ካለ መምሪያ ሬዳ ድል ስጦትና በጸሎት ይዘጉልናል። ዝማሬ መላእክት ያሰማልን። ፋንትዬ እንኳን ድምጽሽን ሰማን። እግዚአብሔር አምላክ ረጅም የአገልግሎት ዘመን እንዲሰጥሽ እመኛለሁ። ቅድም በትምህርታችን መካከል ወደ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው፣ እያዩትም ወደ ሰማይ አረገ፣ እነርሱም በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል እና ይሄ የክርስቶስ ዕርገት ትንሣኤ ቃሉ ምን ያህል ደስታ እንደሚሰጥ እንግዲህ ከዓመታት በፊት ከፋንትዬ ጋር ሆነን ጉባኤ ወደ ገጠር ስንሄድ የህዝቡ ደስታ ከዘመረ ቃሉን ከሰማ ቀሲስ ደጀኔ ሽፈራው አሉ፣ ቀሲስ ሰለሞን ሙሉጌታ አሉ፣ ሊቀ መዘምራን ይልማ አሉ። በተለይ በደቡብ ኢትዮጵያ ቅድም እያስተማርኩ እሱን ደስታ ነበር ማስበው። ትዝ ይልሻል ሰኞ ሌሊት እንደገና ህዝቡ ድሮ ያው መኪናም ሁላችንም የለንም በአውቶቢስ ነው መወዛወዝ የነበረውና አውቶቢስ ተራ መጥቶ ሸኝቶ በናሃሪያ ውስጥ ጉባኤው ሲያልቅ ጧፉን አብርቶ እንደዚህ ሰው ወደ እግዚአብሔር ሲቀርብ ቃሉን ሲሰማ እንደዚህ በጣም ደስ ይለዋልና አሁንም እንግዲህ ድጋሚ እግዚአብሔር ያን ዘመን ይመልስልን። ፋንትዬ ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን ለማለት ነው። ጸሎት እናድርግ። ሌላ ሀሳብ ከሌለ እሺ፣ ለጸሎት እንዘጋጅ። ህሊናችንን እንሰብስብ ለጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ ስላስተማርከን ስለመከርከን እናመሰግንሃለን። የተማርነውን በልቦናችን አሳድርልን። በሕይወታችን ውስጥ ሁሉ ከአንተ የሆነውን መለኮታዊ ደስታ ፍጹም ደስታ ትሰጠን ዘንድ እንማጸናሃለን። ሀገራችን ኢትዮጵያን ሰላም አርግልን። ቤተ ክርስቲያናችንን በአንድነቷ አጽናልን። ቅዱስ ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን አሜን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ሁላችሁም ሰላም ሆኑልኝ። እንግዲህ በአርብ ምሽት እንዳትቀሩ። ቅዳሜ ጠዋት ኢትዮጵያ ላላችሁ ወገኖቻችን ቅዳሜ በጠዋት ይሆናል። ደግሞ በሌላው ዓለም ደግሞ ለምትገኙ አርብ ምሽት ከምሽቱ 8 ፒኤም በፓሲፊክ ታይም 11 ፒኤም ኢስተርን ታይም ላይ ወይም ደግሞ ቅዳሜ ከጠዋቱ 7 ሰዓት አካባቢ ላይ ጤናዎትን ያማክሩ ወይም ሐኪሞትን ያማክሩ የሚል ፕሮግራም አለን። ሁላችሁም እንድትገኙ አደራ ላለው። ሰላም ሁኑልኝ። አመሰግናለሁ።